ግን አንድ ሰው ግን አመነላቸው ከጎናቸው አብሮ ቆመ እሱም ማን ነው የወንድማቸው ልጅ ሉጥ ይባላል فآمن له ሉጥ ይላል አላህ የኢብራሂም የወንድማቸው ልጅ ሉጥ የሚባለው ምን አደረገ لا اله الا الله محمد رسول الله لا اله الا الله ብሎ አመነ ማለት ነው ማን ሉጥ ማለት ነው لا اله الا الله وان ابراهيم نبي الله الله ብቸኛ አምላክ ነው ኢብራሂም ነብይ ነው አለ ሉጥ አመነላቸው ሉጥን ደግሞ አላህ ምን አደረገው እንደ ኢብራሂም ነብይ አድርጎ አላህ መረጠው ማንን ሉጥን ማለት ነው ከዛ በኋላ ነብዩላህ ኢብራሂም ለሉጥም ዳዋ አድርገውለት ሉጥም ጋር አብሮ ተመካክረው ዳዋ ማድረግ ጀመሩ ከሚስታቸው ከሳራ ጋር በእስልምና ማሻአላህ አላህን ብቻ እየተገዙ ሲኖሩ ህዝቡም ዳዋቸውን መቀበል አልችል ሲል አልሰማቸው ሲል ስድብ ሲያበዛ ሲል ሶብር ያደረጉ ቆዩና ኋላ ላይ ግን አንድ ሐሳብ መጣላቸው ምን አይነት ሐሳብ መጣላቸው ለምን ከኢራቅ ወጥቼ ሌላ ሀገር ላይ እንጂ ደግሞ ዳዋ ለምን አላደርግም አሉ ለሌላው ላልሰማው ደግሞ ምን ማድረግ ማድረስ የአንድ ሙስሊም ግዴታው ይሄ ነው አይደል እንዴ አንድ ሙስሊም ማድረግ ያለበት ላልሰሙ ሰዎች ዳዋ ማድረግ አለበት አይደለም እንዴ ከዛ በኋላ ኢብራሂም ሚስታቸውን ሳራን ይዘው ወደ ግብጽ ጉዟቸውን አደረጉ ወዴት ሄዱ ወደ ግብጽ ምን አሉ قال اني مهاجر الى ربي سيهدين አሉ ኢብራሂም እኔ ወደ ጌታዬ ሰደዳለሁ ጌታዬ ዳዋ እንዳደርግ አዞኛልና ዳዋ ለማድረግ ህዝቦችን ለማስተማር ከሀገሬ ከኢራቅ ለወጣ ነው ኢራቅ ቻው ባቢሎን ቻው ህዝቦች ሆይ ደህና ሆኑ እስካሁን ድረስ ዳዋ አድርጌላችኋለሁ አስተምሬያችኋለሁ በትምህርቱ ተጠቀሙ አሁን ደግሞ ወደ ሌላ ሀገር ሂጄ የአላህን ቃል ላደርስ ነው ብለው ኢብራሂም ሳራን ይዘው ጉዟቸውን ቀጠሉ ማለት ነው ወደ የት ነው ሄዱት ወደ ግብጽ ጉዞ ያደረጉ ሲሄዱ ግብጽ ላይ ደረሱ ግብጽ ላይ ሲደርሱ በመንገድ ላይ ሰዎች ፈረስ ይጋለቡ መሳሪያ ታጥቀዋል የዛ ሀገር የንጉሱ ምንድናቸው ወታደሮች ናቸው ኢብራሂምንና ሳራህን አያቸው ልክሲያቸው ቁሙ አሏቸው ቆም ከዛ ሳራህን ሲያዩት በጣም ደስ አለቻቸው ከዛ አይ ይችን ልጅማ ለማን ማድረግ ያለብን አሉ ለንጉሱ ሚስት መሆን አለባት አሉ ማን ሊቀሙ ነው ኢብራሂም ሳራ ምናቸው ናት ሚስታቸው ናት ያ አላህ ከዛ ኢብራሂምንና ሳራህን ይዘው ወደ ንጉሱ ቤተ መንግስት ሄዱ ከገቡ በኋላ ኢብራሂም ምን አሉ አንቺ ሳራ ሆይ አሏት ለሚስታቸው እነዚህ ሰዎች ይሄ ሰው የምንሽ ነው ካሉሽ ወንድሜ ነው ባያቸው አሏት ግን ወንድማቸው ናት እሳቸው ለሷ ወንድም ናቸው ምንድናቸው እሳቸው ባለቤት ናቸው አይደል እንዴ ግን እሳቸው ያሉት ለምንድን ነው ምክንያቱም ኢብራሂም ባሌ ነው ካለች ኢብራሂም ምን ሊያርግ ይችላል ንጉሱ ሊገል ይችላል ወንድሜ ነው ካለች አይ በቃ እሷ እህቱ ስለሆነ ምንም አይልም ነብዩላህ ኢብራሂም ይሄንን ነገር ያደረኩት አሁን ይሄ ምንድነው ተውሪያ ይባላል ውሸት አይደለም ተግባባን አይደል እንዴ ምን ይባላል ተውሪያ እሳቸው የፈለጉት ምንድነው እነሱ ከጠየቁሽ ወንድሜ ነው ባያቸው ምክንያቱም ሙስሊም ወንድምሽ እኔ ነኝ በመድር ላይ ያለው በሰዓቱ ላይ ማንንም ሙስሊም አልነበረም ከማንና ከማን ከኢብራሂምና ከሳራ ውጭ ግብጽ ላይ ማለት ነው ኢራቅ ላይ ግን ማን አለ ሉጥ አለ ስለዚህ ወንድሜ ነው ባያቸው ያሏት በምንድነው የዲን ወንድሜ የአኺራ ወንድሜ ነው በሚለው ነው እንጂ ኖርማል የሆነው የእናትና የአባት በሚለው አይደለም ማለት ነው ከዛ በኋላ ንጉሱ አስገቧቸው አለ ከገቡ በኋላ ምንሽ ነው እሱ ብሎ ንጉሱ ጠየቃት አይ ወንድሜ ነው በቃ አንቺ ከዚህ በኋላ ለኔ ሚስት ትሆኛለሽ አላት ኢብራሂምን ምን ሊያደርጉ ማለት ነው ሊቀማ በጉልበት ዱርዬ ነው ማለት ነው የሰው ሚስት ይቀማል አይቀማል አይደለም እንዴ አንድ ሰው ሚስት ከፈለገ በስነ ስርዓት በሰርግ ቤተሰቦች አውቀው በሰርግ ተደግሶ ነው ትዳር የሚያዘው አይደል እንዴ ሚስት የሚያዘው ይሄ ግን ዱርዬ ነው አረመኔ ነው አላህ የሰጠውን ስልጣን እንኳን በአግባቡ መጠቀም አልፈለግም ይሄ ምንድነው የዱርዬ ተግባር ነው ከዛ በኋላ ልክ እንደዛ ላይ ያደርግ ሲል ቆይ አንድ ጊዜ አለች ማን ሳራ አንድ ጊዜ
እድል ስጠኝና አንድ ሁለት ረካዓቴን ልስገድ አለች። ኢብራሂምም መስገድ ጀመሩ። እሷም ውዱ አድርጋ አላህን መለመን ጀመረች። ያ አላህ ጌታዬ እባክህ ለዚህ ዱርዬ ሰውዬ አሳልፈ አትስጠኝ፣ ይሄ ንጉስ እኔን እንዳያጠቃኝ፣ ለዚህ ሰውዬ ሚስት መሆን አልፈልግም፣ ይሄ ሰውዬ እንዲደርስብኝ አልፈልግም። ያ አላህ ያ አላህ اللهم يا رب يا الله يا خالق السماوات والأرض ويا فاطر السماوات والأرض يا الله يا رب يا ذا الجلال والإكرام እያለች ምን አደረገች? ዱዓ አደረገች። ልክ ዱዓ አድርጋ ሰግዳ ስጨርስ ከዛም ንጉሱ ነይ ብሎ ሊይዛት ሲል እጁ ደረቀ፣ መንቀሳቀስ አልቻለም። እንዲህ እንደ እንጨት ደረቀችው ሊይዛት ሲል ማለት ነው። እጄ ምንድነው የሆነው? ምን ሆንኩ? እጄ ምንድነው የሆነ እያለ ምን መጮህ ጀመረ። ከዛ በኋላ ምን አለ? እናንተ ምን አይነት ሰይጣን ሴትን ያመጣችሁብኝ? እሷ ናት እንዲህ ያደረገችኝ ማለት ጀመረ። እባክሽን ይቅርበኝ፣ እባክሽን ይቅርበኝ አላት። ከዛ እሷ ምን አለች? ከዚህ በኋላ ማትነካኝ ከሆነ ካጠገብ የማትደርስ ከሆነ አላህን እለምናለሁ እንዲያድንህ አለች። አረ ምንም አልነካሽም ችግር የለም አላት። ከዛ እሷ اللهم يا رب يا الله ይቅር በለው አለች። ሳላጅ ምን ሆነ ማለት ነው? እንደነበረ ሆነለት። ግን መጥፎ ሰው ጥሩ ያልሆነ ሰው ከጥፋቱ ይማራል አይማርም? ከጥፋቱ አይማርም። መልሶ ሊዛት ሲሞክር እንደገና እጁ እንደገና እንደ እንጨት ደረቀ። አረባ እባክሽን ዱዓ አድርጊና እባክሽን ጌታሽ ይቅር ይበለኝ። ቅድም እኮ እንደዛ ብለ ነበር አልነካሽም ብለ ነበር፣ አሁን አልደግምም ምናም ነገር። አሁንም ዱዓ አደረገች። ለሶስተኛ ጊዜ ሞከረ። መጨረሻ ላይ ግን አልቻለም። አያችሁ አይደል? አላሁ ስብሓነሁ ወተዓላ እኛ ከፈራ ነው አላህን ከወደድ ነው እሱ ያለውን ካደረግን እሱ የከለከለንን ነገር ከተከለከለን አላህ ሁሉ ጊዜም ከኛ ምንድነው? ከኛ ጎን ነው። አላህ ሁሌም የፈለግነውን ያደርጋል። ከመጥፎ ነገር ይጠብቀናል፣ ጥሩ ነገር ያደርግልናል፣ የፈለግነውን ነገር በሙሉ ያደርግልናል። ለማን እንዳደረገው? ለሳራ እንዳደረገው ማለት ነው። አላህ Subhanahu Wa Ta'ala ከመጥፎ ነገር አልጠበቃትም። ከንግሱ ክፋት መጥፎ ነገር አላህ አልተከላከለላትም። ለምን? እሱ ስለምትፈራ፣ እሱ ብቻ ስለምትገዛ፣ አላህዬ ብቻ ብላ አላህ ብቻ ስለምትፈራ ማለት ነው። ከዛም ንጉሱ ይሄን ካየ በኋላ በቃ ከዚህ በኋላ አልደርስብሽም፣ ምንም ነገር አናደርግሽም፣ እኔም ይሄው እነዚህ ወታደሮች ምንም ነገር አይነኩሽም፣ በቃ ሂጂ ወደምትሄጂበት ሂጂ። እንዲያውም አለና ንጉሱ ምን አደረገ? ይችን ሴት ታያታለሽ፣ በጣም ጥሩ ልጅ ናት፣ የጥሩ ቤተሰብ ልጅ ናት። ከዚህ በኋላ አንቺን እንድታገለግል አንቺ የምትፈልጊው ነገር እንድታደርግልሽ ጀባብዬሻለሁ አላት። ምን ማለት ነው? ሰጥቼሻለሁ አላት። ይቺ ሴት ማን ትባላለች? ሀጀር ትባላለች። ስለዚህ ዱዓ በማድረጓ አላህን በመፍራቷ አላሁ Subhanahu Wa Ta'ala እሷን ሳራህን ከመጥፎ ነገር ከመከላከሉም ጋር ምን አገኘች? ሳራ ሀጀር የምትባል ልጅ አገኘች። አያችሁ? ሀጀር የምትባል ልጅ አገኘች። ከዛ በኋላ ሳራ ሀጀርን ይዛ ከቤተ መንግስቱ ወጥታ ኢብራሂም ያለበት ቦታ ጋር ሄደች። ከዛ በኋላ ነብዩላህ ኢብራሂም ልክ ሲያዩት በጣም ደስ አላቸው። ኢብራሂም ምን አሉ? አንቺ ሳራ ሆይ አሏት፣ ምን አገኘሽ? ይቺ ልጅ ደግሞ ምንድናት? ኢብራሂም አለች ወመን የተቂላህ የጅዐል ለሁ መኽረጃ፣ አላህን የፈራ እኮ አላሁ Subhanahu Wa Ta'ala ከገባበት ችግር አላህ ያወጣዋል። ይሄውልህ